የሚሞሪው ማስታወሻ ክፍል 29 የማትሪክ ፈተናን ስንፈተን ሁሉ ጊዜ የሚገጥመኝ በኦሮምኛ ትምህርት ላይ ገጠመኞች ያስቁኛል። ፈተናውን ለመፈተን ተሰይመናል። ሁላችንም ችግሮቻችንን እንዳዘልን ገብተናል። የኔ ማትሪክን ወስደሽ ከጨረሽ በኋላ ቤቱን ልቀቂ የሚለው መመሪያ ከማትሪክ በላይ አስጨንቆኛል። ይህ ደግሞ የመጨረሻ ፈተናችን ነው። ኦሮምኛ ቡክሌቱ ላይ ስሜን፣ አይዲ ነምበሬን፣ ሁሉን ማስረጃ ከሞላው በኋላ ፈተናውን ገለጥ ሳደርገው በጣም ሰርፕራይዝ በሚያደርግ መልኩ 3 ገጽ የኦሮምኛ ትረካ አለው። እግዜር ያሳያችሁ። ንባብ፣ የኦሮምኛ ንባብ ተመለከትኩት፣ ገለጥኩት። 2 ገጽ ተኩል ንባብ ነው ያለው። ቀጥታ ወደ መልሱ ሄድኩ። እግዚአብሔር ይመስገን እንኳን ማትሪክ ሆነ ምርጫ ነው። ምንም ማድረግ አልቻልኩም። ያለኝ አማራጭ ምርጫውን መምረጥ ነው። የመጀመሪያው ኤ፣ ሁለተኛውን ቢ፣ ሶስተኛ ሲ፣ አራተኛ ዲ። ወደ 5 ስመለስ 5 ሲ፣ 6 ቢ፣ 7 ኤ እያልኩ ዚግዛጉን ሰራሁት። ዚግዛግ 100 ጥያቄ በዚግዛግ ተሞላ። አማራጭ አልነበረኝም። ይህን ቋንቋ በስርዓት አላውቀውም። አይደለም ንባብ ሆኖ መጥቶ ስምሽ ማን ነው የሚል ጥያቄ መሃል ላይ እንኳን ተጽፎ ቢሆን አለየውምና ሞልቼ ስወጣ ግቢ ውስጥ ተማሪዎች ይንቀሳቀሳሉ። እንዴ ተማሪዎች ገና ለፈተና እየገቡ ነው እንዴ? ወይኔ በጣም ፈጠንኩ ማለት ነው አልኩት ራሴን። ከደረጃው ወርጄ ግቢው መሃል ላይ ሲደርስ ሌሎች ተማሪዎችም እንደኔ ቡክሌት በእጃቸው ይዘው ሲወጡ አገኘው። ጨርሳችሁ ነው የገባችሁ? ጥያቄ ራሱ ግራ አጋባኝ። አረ ጨርሰን ነው አሉኝ። አብዛኛውን ከግማሽ በላይ ያለው የትምህርት ቤቱ ተማሪ ግቢ ውስጥ ነው ያለው። እንደውም ዘግይቻለሁ። ሁላችንም ወጣን ጨርስን። 12ኛ ክፍል አለቀ ማለት አይደል? የ12ኛ ክፍልን ፈተና ተፈትኖ የጨረሰ የሃይስኩል ተማሪ ሁሉም ተሰብስቦ የሚያከብረው አንድ ዘልማዳዊ በዓል ነበረን። ክሬዚ ዴይ። ተማሪዎቹ ክሬዚ ዴይን ለማክበር ተዘጋጅተዋል። ቀድመውም ያውቁታል። ለኔ ግን አዲስ ታሪክ ነበር። አዲስ ዓለም። ልብስ ላይ ፊርማ ማስፈረም። አውቶግራፎቻችን ቀድመው ነበር የተዘጋጁት። ስለ አውቶግራፍ ሳልገልጽ ወደ ኋላ ልመልሳችሁና ከ1 ዓመት በፊት ሁሉም ተማሪ እንደሚያዘጋጀው እኔም አንድ ጀርባው ላይ ፕሪንት ያለው ከፊት ገጹ ንጹህ የሆነ ወረቀት አገኘሁኝና በፋስትነር አያያዝኩት። ከ100 ገጽ በላይ የሆነ ነው። ያምራል፣ ደስ ይላል። እንደ መጽሐፍ ነው ያዘጋጀሁት። አስፈላጊ የምላቸውን 29 ጥያቄዎች ከላይ ፎቶ ይለጥፌ ከስር ስለኔ ያላቸውን ስሜት የሚገልጹበት፣ ከኔ ላይ ምን እንደሚያደንቁ፣ ከኔ ላይ ምን እንደሚጠሉ፣ የኔ ወደፊት ህልሜ ምን እንደሆነ፣ የነሱ ህልም ምን እንደሆነ፣ ምን አለፋችሁ ጥያቄ ነው ብለን ያሰብናቸውን ሁሉ ጥያቄዎች ጽፈን በየጓደኞቻችን እየዞረ የሚሞላ ደስ የሚል የስብዕና መገንቢያ የማንነትን ማወቂያ እጅግ ሲበዛ ሳይኮሎጂካል ጥቅም ያለው ሁላችንም በዘልማድ የምናዘጋጀው አውቶግራፍ የሚባል ደብተር ነበረን። እናም ክላስሜቶቼ ከ9ኛ እስከ 12ኛ ክፍል በተለያየ ክፍል ስንገናኝም ስንለያይም የነበርንነንና ያ ደብተር ከጄ ወጥቶ ከ3 ወር በላይ ዞሮ ነው ተመልሶ የመጣው። ይህ የሚያሳየው በወቅቱ የነበርነው ተማሪዎች እርስ በርስ ያለን መከባበር እና መተማመንን ያሳያል። መጀመሪያ የደረሰው ተማሪ ሲፈልግ ስሙን ይገልጻል፣ ስሙን አለመግለጽም ይችላል። አስተያየቶቹን ይጽፋል፣ ይገባታል ብሎ ያሰበውን ስዕል ይለጥፋል። ከተለያዩ ቦታዎች ላይ ቆራርጥ ይለጥፋሉ። ለኔ አብዛኛው የተለጠፈልኝ የታይታኒኳ ሮዝ ነበረች። እናም አብዛኞቹ ጓደኞቼ ሮዝን ትመስያለሽ፣ አይንሽ ልክ እንደሷ መልእክት አለው ይሉኝ ነበር። ይህን ጊዜ አረሰው። ደስ የሚለኝ ጊዜ ነበር።
እኔ የታይታኒኳን ሮዝ መሆን ለኔ አስደሳች ጊዜ ነበረ። ኩራት የሚሰማኝ አቅሙ የለኝም እንጂ እንደሷ ብለብስ ደስታውን አልችለውም ነበር። ብቻ ያ ሁሉ ጊዜ ሄደ። እናም ይህን አውቶግራፍ እጄ ገብቶ ምናልባት እናቴ ካየች ልትቆጣ ትችላለች ብዬ ስላሰብኩ ቀድሞ ከነበሩት የትምህርት ጊዜያቶች ላይ ሲላኩልኝ የነበሩትን የፍቅር ጥያቄ ደብዳቤዎች አንዳቸውንም አንብቤያቸው ባላውቅም ቀድጄ ወይም አቃጥያቸው ግን አልነበረም፣ ደበቅኳቸው እንጂ። በፋስትነር እያያያዝኩኝ እያንዳንዱን ወረቀት እንዳይጨማደድ ዘረጋግቼ ከወንድሞቼም ከኔም የድሮ ደብተሮች ስር ማንም አያገኘውም ብዬ ገመትኩት ቦታ ደብቄያቸዋለሁ። ደብዳቤዎቹ በቁጥር 472 ገጽ ደርሰው ነበር። እስከዛሬም የሚገርመኝ ግን እላው ላይ ከተጻፈው ስም ውጪ ደብዳቤዎቹ ላይ የተጻፉትን መልእክቶች አንብቤ አላውቅም። ህልሜ ወይም እቅዴ አድጌ ዩኒቨርሲቲ ገብቼ ተመርቄ ስራ ይዤ የራሴ የሆነ ህይወት በሚኖረኝ ሰዓት አውቶግራፌንም ይሁን እነኚህን ደብዳቤዎች አነባቸዋለሁ የሚል ነበር። ምናልባት ደብዳቤዎቹን ካነበብኩት በአማርኛ ወይ ሞራሌን የሚነካ ወይ ለፍቅር የሚጋብዝ ታሪክ ውስጥ ብገባ ህይወቴ ይበላሻል ብዬ ስለምፈራ ለማናቸውም ደብዳቤዎች መልስ ሰጥቼ አይደለም አንብቤያቸው አላውቅም፣ ግን አስቀምጫቸው ነበር። እናም በአንደኛው የትምህርት ቀን ከትምህርት ቤት ወጥቼ እቤት ስደርስ የውጭ በር ክፍት ነው። በግቢው ጓሮ በኩል የሆነ ጭስ ይታይ ነበር። ወደዛ ጭስ ተጠጋው። እናቴ እነኛን 472 ገጽ ደብዳቤዎች አንብባ ይሁን ሰልችቷት ይሁን አውቶግራፉ ከብዷት ደብሯት ይሁን አላቅም፣ ሁሉንም እየቀደደች ምድጃ ላይ አድርጋ ታቃጥላቸዋለች። ደነገጥኩኝ፣ የምሬን ደነገጥኩኝ። እንዴ አውቶግራፌ፣ የጓደኞቼ ፎቶዎች። ተናግሬ አልጨረስኩም። እጇ ላይ ወረቀቶችን እየቆሰቆሰች ታቃጥልበት የነበረውን እንጨት ወረወረችው። ከዛም ተጠጋችኝ። አልተንቀሳቀስኩም። በቆምኩበት ጆሮዬን ሸፈንኩ በእጄ። በጥፊ፣ በቦክስ፣ በንክሻ፣ በእርግጫ ሁሉንም አይነት ዱላ ተቀበልኩ። ተደበደብኩ፣ ተሰደብኩ፣ ተረገምኩ። ይሄንን እያነበብሽማ ምን ውጤት ታመጫለሽ? ምን ውጤት ታመጫለሽ? እኔ እኮ ተናግሬ ነበር። የአንቺ ትምህርት አጉል ነው ብዬ ነበር። ይሄው ይሄንን እያነበብሽልኝ ነው። ለካ የጎረመስሽው ይሄን እያነበብሽ ነው። ልብሽ በፍቅር ተሞልቶ አንቺ ደደብ። ዱሏን እስከሚወጣላት ድረስ ደብድባኝ አውቶግራፍና የፍቅር ደብዳቤዎቼን አቃጠለችና ወደ አመድ ቀየረቻቸው። እነኚህን ቀናቶች መቼም ማረሳቸው። በተለይ አሁን ላይ እንደዚህ ራሴን ችዬ ምን አለ እጄ ላይ በኖረ ነበር፣ ምን አለ የጓደኞቼን ትውስታዎች እንዲህ ቁጭ ስል ባነበብኳቸው ያሰኘኛል። ህልም ብቻ ነው የሆንኩት፣ ህልም ብቻ። እናም ዛሬ ላይ የክሬዚ ዴይን ደግሞ ልናከብር ነው። ለኔ አዲስ ቀን ነው። ካለመኖር መኖር ሳይሻል አይቀርም። ከመኖር ተስፋ አለ፣ ካለመኖር ምንም። ክፍል 30 ይቀጥላል።